ቀጥታ እንደዚህ አይነት ነገር እያረፉ የሚመጣው ነገር ያው በቀጥታ ለፈታው ላታየው ትችላለህ። አንተ እይታን ሸውረር ማረከው እንትን ማረከው ለየት ያለ እይታ ጥሩ ነው ባይኔ ቢኮዝ እያረፋው ለምን መጣ ለምን ሲተው አጀንዳ መሆን ፈለቀ እና የሆነ ነገር ሊኖር ይችላል። እንግዲህ ወይ ደግሞ ፑሽ የተደረገበት ወይ ደግሞ በውስጥ አታክ ተደርጎስ ሊሆን ይችላል። አለቀሰ እኮ ተናዘዘ። በውስጥ አታክ ቢደረግ እኛ ያደረግን አይበቃም? እንደኛ እኮ የሀገር ገመን እኮ ነው ያወረድንበት አይደል እንዴ? ከዛፍ ላይ ሁሉ አውርደን ስንቀጠቅጠው ነበር እንዴ? ነፍ ነገር እኮ ነው ያወራነው አይደል? ከዛ በኋላ ምን ሊመጣ ይችላል? ማን መጥቶ ምን ብሎ ያስፈራራል? ይናገራል። በቃ ተተናገረው ከዚህ ምናምን እጢ አንተ እንደዚህ ምናምን ሊለው ይችላል እንጂ እኛ እንዳወራነው እኮ ማን ሊያወራ ይችላል? እኛ እኮ ከቤታችን ጀምረን አቀሳስረን መብረቁ ቤት ወስደን ጉዳዩን አስፍተን አስፋው መለሰ ነው የሆነበት። በአንድ አስፍተው ጉዳዩን ቤታችን ሁሉ ሳይቀር ነው ተዘፍዝፎ የነበረው። መጣ እኮ ቤታችን ድረስ አመጣ ነው እኮ ለኤደን ሁሉ ሳይቀር ጊፍት ሰጣት አይደለ? መኒጋን ምናምን አይደለ? ስለዚህ ካስጨነቀው የኛ ግሩፕ ነው የሚያስጨንቀው እንጂ ከዛ በኋላ የሚመጣ ነገር ምን የሚያስጨንቀዋል ብዬ እንትን አይደለም። በዛ ላይ ልጁ ትዕቢተኛ ነው፣ ልቀት አለው ሰው ምናምን እንደዚህ እንኳን እንትን አይልም ይመስለኛል። እኔ ከነዚህ ከፌሚኒስቶች ጋር ተገናኝቶ እሱም እህት ወንድማችን ስታይል ነው የተሹ ከሆነ ቅንድቡን ተላጭቶ ምናምን ተከርክሞ ሱፉን ጌጤ ማርቆ ተከርክሞ ፀጉሩን መልአክ መስሎ ታየ አያለው ማማሩ ማለት እንዲህ ተለጫጭቶ መጥቶ ማለት የተሹ እና አሁን ምናልባት እኮ እሱም እኮ ወንድምታችን እኮ ሊሆን ይችላል። በዛኛው በኩል ገብቶሻል ሊሆን ይችላል። ዝም ብለህ በይሆናል እንያዘው ሊሆንም ላይሆንም ይችላል። ኩምሴ ኩምሳ ገብቶሻል። አንድ ድር ሊሆኑ ይችላሉ። ተጠቃቅሰውም ሊሆን ይችላል። ገብቶሻል። ከፌሚኒስቶቹ ጋር ይሄንን አጀንዳ እኛ ቤት መቶ 2000 ምናምን ዋናዋ የዚህ ጉዳይ ባለቤት ዋናዋ መታ አብራን ገዝተ ተቀምጣ በነበረበት ሰዓት ላይ አይተዋል። ሁሉም ሰው ሾፎታል። እንግዲህ ሆኒ ማኛ ዋናው ዛፉ መጥቶ ከናሳቡ ገብቶ ነበር አይደል? እሱም ገብቶ ከኛ ጋር ከተወያየ ነገር ሁሉም ይሰሙታል ማለት ነው። ስለዚህ ይሄንን ነገር ተነጋግረውበት ተጠቃቅሰው ሊሆን ይችላል ነው የኔ ሐሳብ። ሊሆን ይችላል እንጂ ሰው ስለተናገረው ምናምን አይመስለኝም። ማን ይናገረዋል? በቃ ስለሱ የሚያወራ ሰው አለ ግሩፕ ከፍቶ? የለም እኮ በቃ ኧረ የለም። እና ታዲያ ያኔ ነበር። ስለዚህ ለምን ሊሆን ይችላል ብዬ ሳስበው በቃ አውቀው ሆነ ብለው አጀንዳ ለመስጠት የመጡ ናቸው ብዬ ነው የተረዳሁት። እናንተ ደግሞ በሌላ ትረዱታላችሁ። እኔ አላውቅም። ያው የእናንተ እይታ ነው። እኔ ማታ ከደረሰኝ ቪዲዮን ከላኩልኝ ሰዎች ምንድነው እንደዚህ የሚያስለቅሰው? ምን ቢያደርግ ነው? ምንድነው ጥፋቱ? ለምንድን ነው እንደዚህ የሚያለቅሰው? ወታደራዊ ሰላምታ እንስጥ። አንድ የፓርላማችን አባል ገብቷል። እሺ ኦኬ ሶሪ ዌልካም ሚስተር ዶል። እንዴት ናችሁ? ነጁ ሁሉ ሰላም? ወጣት ዶል እንዴት ነህ? አማን ነው አለን። ቦምባስቲክ አንድ ኮምፕሌን አለኝ አንተ ጋር ልናገር። አይ ትላንትና የፌሚኒስቶቹ ላይ ሰምቼ ማለት ነው። ብዙ አልሰማሁኝም፣ ስራ ላይ ነበርኩ፣ አልተመቸኝም ነበር እና ግን ምን ስትል ሰማሁህ? ለዋናው ሰውዬ ያረ ጊፍት እየሰጣችሁት ምናምን ስትል እንዴ ቦምባስቲክ እኛ ይሄ ሁሉ አመት ተንከራተን ጊፍት ስጧቸው ሳይል ለሷም ጊፍት ስጧቸው ለምን አለ ብዬ ገርመኛል። አዎ ለተወያዮቹ ነው ያልኩት። በደንብ አልሰማሁም። ለሷ ነው እንጂ እየተንሸራተተ ነበር ቦምባስቲክ ኤክስትራ ማስቀመጥ ነው ያልኩት። ተወያዮቹ ጊፍት ስጡ ነው ያልኩት። አይ እንደዛም ካልንም እኮ እኛ የግል ጥላቻ እንደሌለብን እኮ የሚያሳየው በዛ ሚሳብ ኮሰርኮ ራሱ እሷም በግል እንደማንጠላት ግን በምታረገው ባህሪዋ ግን ቅሬታ እንዳለብን ገብቷል። በእንደዚህ አይነት ማለት ልትረዳው የምትችለው እንጂ ጥላቻ ካሳየናተማ እንዴት ይሆናል እንደዚህ? አሪፍ ነው። አይ ነው ስትራቴጂ ሽመከማኛ ቦምባስቲክ መስጠት ያለበት ከተቻለ እንደውም እንደዛ ያሳከደው ሙሉ ዛፉን አስገባ ነው ምንገር ይችላል። እስከነሽን ትጨርቁ። አይ በጣም አሪፍ ኮንቨርሴሽን ነበር። ሪከርድ እያየው ነበር። ቆንጆ ነው የተወያያችሁት። ሉሊ ቅድም በመቼስ ወጣ ገባ እያልክ ቢዚ ነበር መሰለኝና ልትገባ አልቻልክም። ያነሳነውን ሀሳብ እየሰማ ነበር። ወጣ ገባ እያልክ ልጁ በመልክ እያወራ እንደነበረ እና ያንን እንደ ሐሳብ ያነሳነውን ነገር አድርግ ታደርጋለህ። የትኛውን የፌሚኒስቶቹ ነው ወይስ የቀደም ስታወሩ ነበር? ምን ነበር ስታወሩ ነበር? አዎ እንዴ በቃ የሚታወቅ እኮ ነው። አንቺ እኮ እንደውም በደንብ ተናግረሽዋል። ናርዳ በጣም ተመችተሽኛ እንደው ትላንትና በቃ
እንትላቸው ፍላጎታቸው ወደዛ ነገር እንደሆነ ያስታውቃል። ፈንዱም የሚመጣው ከዛ ነው። ደጋግመን ተናግረን እንደውም የሆነ ሰው ጥያቄ ስጠይቃት ነበር ከኤንጂኦ ጋር ትሰራለሽ ወይ? አይ ነው ከኢትዮጵያ መንግስት ጋር እንደማሰራ ይታወቃል። ከጻናት ነው ነገር እንድትሄድበት እኔም የሰማው ስለሆነ ትንሽ አብሳራትም አለች። አብሳራት ከታች የለችም ማለት እስከተመጣ ድረስ ትንሽ እንከትከታት ማለት እሷም አሁን ትናንትና አይተው ከሆነ የሆነ ነገሯ ያው አብሳራት ሪከርድ ተደርጎ ተሰሚዋለች። ተንሸራተተች እያየናት አብሳራት ያው ከቦጨቅን አይቀር አብሳራት ምንም ማድረግ አልችልም። እንግዲህ የሆነ ከሳብረሽ ከታየሽ የቦጨቅሽ ስለሆነ ነውና በስሱ ነው የቤተሰብ ቦጨቃ ነው። ያ የሆነ ቦታ ላይ መጠየቂያ ሁሉ ተበላሽቶ ማለት ሀሳብ መስጫዋ ተበላሽቶ የኔ ቆንጆ ተባባል ጀመሩ አናታችን ላይ የኔ ቆንጆ ራሷ ከና ሀሳብ አይ ዶንት እንት ባክግራውንድ የላትም። አግብታ አታውቅም ምናምን አታውቅም። ለትዳር ልታማክር አትችልም። በትዳር ጉዳይ የሚያማክሩ ኮቾች አሉ አይደል? እኛም ራሱ አንችልም እኮ ትዳር መፍታት የሚችሉ ሰዎች ሶ የሆነች ልጅ መጣች ላይቭ ላይ ማለት ነው። ከዛ ተናገረች እንደዚህ በቃ ባሌ ጋር ችግር አለብኝ ማለት ያው ኖርማሊ የምታስበው ይመታታል ወይ ፋይናንስ ይጎዳታል ወይ እንድትማር አያረግም ምናምን ኤክስፔክት ያደረግ ነው። ግን እንደዛ አይደለም ያለችው። ግንኙነት ላይ ችግር አለብኝ አለች። ይሄ ደግሞ ሌላ ታሪክ ነው። ገባችሁ? ይሄ ጭራሽ በተለየ ባለሙያ የሚፈታ ነገር ነው። ገባችሁ? ሶሻል ሚዲያ ላይ መጥቶ ስለተናገረች የሚፈታ ነገር አይደለም። ግን ምን ብትላጥሩ ነው መፍትሄ ብላ ነገረቻት ማለት ነው። ሌላ ነገር መጠቀም ጀምሪ፣ የሚለጣጠፈውን ነገር መጠቀም ጀምሪ ብላ መከረቻት ማለት ነው። ከዛ ከማህበሩ አንዱ ደግሞ ወጣና ማለት ነው አሳምኙና ባልሽ እሱም ራሱ እንደ ሽርጥ ይታጠቅና በዛ እንትን በይ የሱን ደብቁ። እስከዚህ ድረስ ሊመክሩት አስዌርቱ ጋድ ላይ ሰቦትን ነው ብለግራችሁ በቃ ያኔ ነው በቃ እነዚህ ሰዎች አላማቸው ሌላ ታሪክ እንደሆነ ያቺ ሴት ማለት ነው ከባሏ ጋር ያላትን ነገር የመከሯት ሌላ ነገር እንድትጠቀም ከሱ ውጪ ገባችሁ ወደዛ ነገር እንድትሄድ ማለት ነው። ባህል የሚባል ነገር እንደማያስፈልጋት ሌላ አማራጮች እንዳሏት ምናምን ነገር በቃ ኦሬዲ ወልዳለች። ደግሞ ልጅቷ ከወለደች በቃ ኢስ ፋይን መተውም ትችላለች ምናምን እንደዚህ የሚመክሩ ሰዎች ናቸው እነዚህ ማለት በቃ ያ እንደዚህ ለየዛ የመጡት ታርጌት ያ ነገር ነው። ይሄ ግልጽ ነው you know so በአጠቃላይ ያለው ነገር በቃ የሷ በቃ ለዛ እንደምትሰራ ያው ለመሸፋፈን ትሞክራለች። በዚህም በዛም ለመሄድ ብላ ምናምን ትላለች ምናምን ደግሞ እንደምታውቁት ደግሞ ወንድ ልጅ ይጎዳል አይደል እንዴ? ወንድ ልጅ ይጎዳል፣ በሴቶች ይገፋል፣ ሀብቱን ይነጠቃል ምናምን ያንን ነገር መታ ታወራለች? አታወራም። ሁሌ ምንድነው የምታረገው? ትንሽ የሆነች የሴት ልጅ ጥቃት ትምጣ መታ ያንን ነገር ላይ ነው ተመርኩዛ የራሷን ነገር ለማራመድ የምትሞክር እንጂ እውነት እሷ የምታስብ ከሆነ እኮ ኦፍ ኮርስ ሪስፔክት የሌላቸው ሚስቶች አሉ አይደል? ባላቸውን የማያከብሩ ዘርፈው የምትሄድ አለ። እስቲ ያለ አሁን ደግሞ ሰሞኑን የመጣ ትሬንድ አለ ደግሞ ያለ እድሜያቸው ምናምን ትልልቅ ሰው ይዞ ምናምን አሁን ደግሞ እንዳያችሁት ኔኪት ቪዲዮችን ፎቶዎችን የመሸጥ ቴሌግራም ላይ ምናምን ወጥ መጥተዋል ህፃናቶች አይደለ? እሱን እንኳን አትናገርም። ለሷ ኖርማል ነው ያ። ሴቶች መምከር የምትፈልግ ከሆነ እንደውም እስከነ ነው መምከር ያለባት መጠቀም እንደሌለበት እንደዚህ አይነት ነገሮችን አትመክርም። የምትመክራት ምንድነው በቃ ወይ ባላ ያስፈልግሽም ነው ወይ ከባልሽ ጋር ያለሽን ነገር እንዲ ችግር አለብሽ ካርታው በማን ነው ምናምን አይነት ነገር ነው። ይሄ ምንድነው በቃ ብቻቸውን እንዲኖሩ ያለ ባል መኖር እንደሚችሉ ሴቶችን ነው እየመከረች ያለችው እንጂ ሴቶች ከእንደዚህ አይነት ጥቃት ከወንድ ጥቃት ራሱ እንዲረቁም አይደለም እኮ ከተጠቁ በኋላ ነው የምትመጣው ሴት አትመክርም። እንደዚህ አይነት ምክርን ሰምተን አናውቅም። አሁን ደግሞ በጣም ሴቶች ህፃናቶች በጣም እየተበላሹ ነው እንደምታውቁ በሶሻል ሚዲያው ያለ እድሜያቸውን የሚመጡት መማር ባለባቸው ሰዓት አይማሩም። ይሄ እንደ ሰውነታቸውን ጡታቸውን እያሳዩ እንትን ይላሉ። እሱን እንኳን ኖ ተው ለምን አትተውም እንኳን እሱን እንኳን አትልም ጋይስ። ሶ እኔ ልጅቷ በቃ አጠቃላይ እንደዛ እንደምትሰራ ነው ማቀው ማምነውም እንደዛ ነው። ስለዚህ ከሷ ጋር መዳረቁ ብዙ ብትል አይደል። ልዑል ቪዲዮቿን ግን አይተህ ታውቃለህ? እንትኗ ላይ ገብተህ አይተህ ታውቃለህ? እንደዛ አለማለቷን ሰምተህ እኔ እንደዛ ስትል ሰምቼ ነው ማውቀው። አሁንም ገብተን ፔጇን እያየን ማውራት እንችላለን። ሲበደሉ ብቻ አይደለም ሳይበደሉም ገና መሬት ላይ ወርዳ ትሰራም ያልከው መሬት ላይ ወርዳ ፍርድ ቤቶች ላይ ትሰራ እንደነበረ እንግዲህ ታውቃለህ። የታሰረችው ራሱ ብዙ ፌሚኒስት እንቅስቃሴ ስላደረገች ነው እንጂ ሌላ አይደለም። ክርክሮቿንም ሰምተሃል። እስቲ ፔጇ ላይ ግባና
ያላለችበትን እስኪ ተናገር። አሁን ሰዎች ሴቶች እንዳይጠቁ ምናምን ያልሰራችበትን እስኪ አምጣ። አንድ ቀን ቪዲዮዋን እኔ በእርግጠኝነት ምልል ልዑል እንስራ እንደ በሷ ልጅ ጉዳይ እኮ እኛ እኮ ንቀን ትተናት እኮ ነው። እንስራ እንደ ቪዲዮዎች እያመጣ ምናምን ዝም ብለን እናጫጫው አንድ ሳምንት ለሳምንት ነገር የለም እኮ ልዑል እንችላለን፣ ችግር የለውም። ቪዲዮ እያመጣ አይደለም የሰራችው ምንም የምታመጣው የተለየ ነገር የለም። እውነት እንነጋገር ከተባለ አንቺ ለመከራከር ዲፌንድ ለማድረግ ከፈለግሽ ችግር የለውም። ቪዲዮ እያመጣ አንተ ለምን ጠየቀችልን አትመልስም? ቪዲዮዎች እኔ ጥያቄ ቀለል አድርጌ ላይቭ ላይ ታወራውን ነገር አይተህ ታውቃለህ ወይ ያለች? አዎ ላይቭ ላይ ገብተህ እስቲ ፔጇን ግባና ከበፊት ጀምሮ እኔ ከ2022 2023 ጀምሮ ነው እኔ ማየት የነበረው። ከዛ ጀምሮ እስኪ ላይቭዋን እያንዳንዷን ቪዲዮዋን ተከታተለው። እኔ ዩቲዩብም አልቀረኝም ምክንያቱም ጥያቄዎች ስለነበሩኝ እሷ ላይ። ስለዚህ እያንዳንዱን ሳየው ተቃራኒ ነገር ታወራለች ወይ ብዬ ላሳስብ ስለነበረ በጣም ነበረ ማያትና የራሷ ቪዲዮዎች ናቸው ራሷ መልስ እየሆኑልኝ ሄደውና እኔ ያልገባኝ ነገር አሁን ባለው ትናንትና ራሱ አይታችኋል። ብዙ ሰው ምንድነው ትክክል ያልሆነ ግንዛቤ ኖሮት መጥቶ እሷ ስታስረዳው ወይም ደግሞ ቪዲዮዋን ደግሞ ሲያይ የተረዳ ብዙ ሰው አለ እና ይሄው መጀመሪያ ልዑል በእግዚአብሔር ይሄው ሌላው ያው ማለት ሳይሆን ማለት ነው። እሺ በቃ እኔ ሐሳቤ ልናገርና ማይታ አማርኛ መሰንጠቅ ከፈለግን ማለት ነው ችግር የለውም። ቪዲዮቿን እዚህ እያመጣ ማውራት እንችላለን። በደንብ ነው ማየው ቪዲዮ ላይቭዋንም በደንብ ነው ማየው። ይኸውልሽ አንዳንድ ሰው ይኸውልሽ ብዙ ስላወራ አይደለም ብዙ ማውራት ሳይሆን አላማውን ነው። ምንድነው ሊያሳካ ይፈልጋል? አላማውን ደግሞ ግቡ ምንድነው? እውነት ለሴት ልጅ ልዑል አንተ ወንድ ነህ። ወንድ ስለሆንክ የሴት ችግር ዘልቆ አይገባህም። እሺ አንድ ነገር ልንገርህ። ይኸውልህ ስማኝ ወንዶች የተበደሉ አሉ አልክ አይደል? አንተ ለምን ሴቷ ጆርዲ ወንዱ ጆርዲ ለምን አትሆንም? ለምን ከፍተህ ለወንዶች ድምጽ አትሆንም? ለተበደሉ ንብረታቸው ለተወሰዱ ለተደፈሩ ድምጽ ሁን። እሷ ለሴቶች ድምጽ ሆናለች አይደል? እንዴት ለሁለቱም ሁኚ ይባላል? አንተ ለወንዶች ድምጽ ሁን። አሁን ለቲና ድምጽ ሆነሃል አይደል? ፔጅን ክፈትና ወንዶች እየተበደሉ ነው ተሰቃዩ በህግም እየተበደሉ ነው ብለህ ድምጽ ሁን። እንዴት እሷን ለሴትም ለወንድም ቁሚ ትላታለህ? ኦፍ ኮርስ መቆም አለበት። እኛ ማለት ተበደሉ ነው የምንቆመው። ሴት ነው ተበደሉ። ወንድ ልጅ ተበደሉ አያውቅም። ሶሻል ሚዲያ ላይ ተበደሉ አያውቅም። ማን እኛውን እኮ አንተ ለምንድን ነው እኛ ብቻ የምትለው? የተበደለ ሴት አለ። ለሴት ቆመች እሷ። አንተ ለወንድ ቁም በቃ። እንዴ ማን ያዘብብ? ቪዲዮ በእጅ ነው። ከሾማችን ችግር የለም። እኔ ወንዶች ቪዲዮ በእጅ ነው። ልዑል የተከለከለ ይችላል። እናቱ ሴት ናት፣ ሚስቱ ሴት ናት። አሚን ፕሊስ በእናትሽ እሱ ስለ ግሉ ነው እያወራን ያለ ነው። አንቺም እኮ በአባትሽ ወንድ ነው የወንድ ስሜት ይገባሻል ማለት አይደለም። የወንድ ስሜት ይገባሻል እንደ ሴት አይረዳም። የሴት እንደ ሴት ሆርሞን ኖሮት የሴትን ሲቃ አይረዳም። ፔሬድ ያያል አያይም። አንቺ ነሽ ፔሬድ የምታየው፣ እኔ ነኝ ፔሬድ ማየው። ስለዚህ የማይመለከት ነገር አታውሩ። ስለዚህ ሚዲያው በእጅ ነው። ቆይ አንድ ጊዜ ሀሳቤን ልጨርስ። ሚዲያው በእጅ ነው። ልዑልን ነው እያወራን ያለ ነው። ስለዚህ በተራ እናውራ እሺ። አሚን ሲያ ልዑል ሚዲያው በእጅ ነው። እንትን አለ ምንድነው ዩቲዩቡ አለ፣ ቲክታኩ አለ። ሁሉም ሚዲያ በእጅ ነው። በአሁን ሰዓት የማንንም ፈቃድ አይጠይቅም። አንተም ሴቷ ምንድነው ወንዱ ጆርዲ መሆን ትችላለህ። የወንዶችን ንቅናቄ ማምጣት ትችላለህ። ለወንዶች ቁም፣ ደስ ይለናል። እኛም ለሴቶች እንደንቆማለን። ግን ለሴቶች መቆማችሁን አቁሟት በለን። እኔ አንተ ለወንድ ስትቆም መጥቼ አልልህም። ለወንድ ስለቆምክ የወንድን ነገር ብቻ ስለምታጸባርቅ መጥቻ አንተ አልልህም፣ ነውር ስለሆነ። ምክንያቱም አንተ ስለ መብት ነው እንጂ የቆምከው ስለ ሰዎች ሴክሹአሊቲ አይደለም የቆምከው። ገብቶሃል? አንተን ለማሸማቀቅ ስፈልግ ነው ልዑል ለወንዶች ቆመ ነው የምለው። አየህ እናንተም እንደዚህ ነው የምትለው። ለሴት የቆመችን ሴት ሁሉ ግሬዝ ነሽ ትላላችሁ። እኛ ግን አንላችሁም። ለወንድ የቆመን ሰዎች ሁሉ አንዴ ሊቀትጓን በጣም ክፉ ንግግሮች ነው ስትናገር የነበረው፣ ስድብ ሁላ ሳይቀር። ስለዚህ ሶሪ እኔ ከልዑል ጋር ነው እያወራ ያለሁት። በጣም ብልግና ንግግር በኮሜንት ብለሽ ማውራት ብቻ ሳይሆን አዳምጪ። እሱን ነው እያወራሁት ያለሁት። ሀሳቤን ስጨርስ አንተ ታወራለህ። እሺ በተራ እናውራ፣ ስነ ምግባር ይኖረን። ጆርዲ ብንሆን ማለት ነው ሊቀትጓን ጀስ በተራ አርጉት። በተራ እናውራ እሺ። እኔ ልዑል አንደኛ ማስረጃ አለ ወይ? ሁለተኛ እባክህ ስማው እና አብሰለትም አሜንም ናድራ ሞዴሬተር ስላላችሁ ተረጋግታችሁ ተወያዩ። ይሄኛው ሩም ባይ ዘ ዌይ ትልቁ ሩም አይደለም። ይሄ ትንሽ ሚቲንግ አድርገን የምናደርግበት ቤት ነው። ትልቁ ቤታችን ሞምቤ ቤት ነው። እኔ ግን ለምንድን ነው ላስላስ ያስደረግሽኝ? ዳስ ማይ ፖይንት
ምን ቤተሰብ አይደል እንዴ? ፓርላማው አባል ራሳላት ገና 1-2 ወር ለ3 ወር ነው የምትላሹ። ዝም ብለሽ ተቃለ ይቀርሻል ገና ሌላ 2 ወር። ኦኬ ዘንድሮ ጉድሽ ካልፋላ አብሳላት አውሩ፣ እየተደማመጣችሁ አውሩ። እሺ አንዴ እኔም አንድ 10 ደቂቃ ዱአ አላደርግም። ግን ክሌም ስታረጉበት የነበረውን ነገር እኔ ማውራት ፈልጋለሁ። honestly speaking like አንድ ሰው ከ2 ከ3 ወር በፊት አይ ቲንክ ሌሎች ልጆች ያውቃሉ በዚህ ጉዳይ ላይ ስንጠይቅ ነበረ። እውነት ለመናገር በተወሰነ መንገድ የምንጠይቀው ጥያቄ ማወቅ አለብን። ፐርሰናል አታክን ከሆነን ያ ሰው ደግሞ ምንም ይሁን ምን እኔ የግል ላይፉ አይመለከተኝም፣ ግን ለሰዎች ሊያስተላልፍ የመጣው መልእክት ውስጡ ያለው ነገር ለጄኔሬሽኑ እያስተላለፉት ያሉት ነገሮች ምንድነው፣ እናንተ ውስጥ ምን አለ የሚለው ጥያቄ ነው የነበረኝ። ላይክ ማቹርድ እንደሆነ ሰው ከነማጋ ነው የምትሰሩት። መሰረት ከሌለው ወሬ ቢወራም ባይወራም ምንም ነጥብ የለውም። እኛ የፈለግነው የነበረው አንቺ ሚዲያ ላይ የምታስተላልፉ ንግግሮች ከማህበረሰቡ ጋር መሬት ወርደሽ ትሰሪያለሽ ወይ ያሉትን ነገር ይሄ ነበረ ማወቅ የፈለኩት። ሁለት ደግሞ እናንተ ውስጥ የተለያየ ኢንተረስት ያላቸው ሰዎች አሉ ወይ ክሪል አውት መደረግ ስለነበረበት አይ ቲንክ ይሄ ጥያቄ ያው መጥፎ ነው ብዬ አላስብም። ኢንፋክት የራሷ የሆኑ ሰዎች እሷን ዛሬ ላይ የወቀሷት ነበረ። ለምን እሱ ጋር ሄደች? ለምን እኔ እንደውም በጣም አፕሪሺየት ነው ማድረጋት መታ ኦኬ ይሄ ቢሆን ይሄ ነው። ግን አንዳንዴ ደግሞ ተወያይተን ጉዳዮቹን ወይም ደግሞ እሷን የምናይበት መንገድ ወይም ደግሞ ሀፕን ያደረጉት ነገሮች ስህተት ነው ብለን ስንል ያ ሰው ሊያስረዳን ሲሞክር ደግሞ በጭፍን እየሄድን እሱ እንዲህ ነው በግድ ምን ከሆነ አይ ሃቭ አ ፕሮብሌሙን ሶልቭ ለማድረግ ነገሮቹን ለማስተካከል ሳይሆን በቃ ጭራሽ ያንን ሰው ማየት አልፈልግም ወይም ደግሞ ጥላቻ ውስጥ እንደተሞላው ነው የሚያሳየው። ገባችሁ? ፐርሰናሊ እሷ ምንም ኢንተረስት ኖራት ምንም እሷ ግን ለህዝብ ምን ልታረግ የመጣችሁ ነው ለኔ ማተር የሚያደርገው። እሷ ፐርሰናሊ ምን ኢንጆይ ታደርጋለች ምን ላይክ እኔ ማይንድ ላይ ያለው ነገር ማተር አያደርግም ለኔ። እሷ ግን ምን ልትሰጥ ነው የመጣችሁ ለጄኔሬሽኑ እሱ ነው የሚያገባኝ። እኔ በምረዳው ሌላው እንደዛ ይረዳ ብዬ አይደለም። እሷ ይዛ የመጣችሁ የምታረገውን ነገር የምታስተላልፈው ነገር እኔ በተረዳሁት መንገድ የግዴታ እዛ ጋር መጋፈጥ አልነበረብኝም። መጠየቅ የነበረብኝ ጥያቄ እናንተ ውስጥ ሌላ ኢንተረስት ያላቸው ሰዎች አሉ ወይ? እምነትና ባህል ጠቅሳችኋል ብዙ ጊዜ። ከነዚህ ውስጥ የትኛው ባህል እንዲወጣ ነው የምትፈልጉት? በእምነት ጉዳይ ክሊር አድርጋልኛለች እምነቱን እንደምትወድ እንደምታምን። ግን ግለሰቦች የሚያስተላልፉት በቤተ እምነት አካባቢ ላይ የሚያደርጉት ነገሮችን እንደምትቃወም ተናግራለች። ስለዚህ የግዴታ አንቺ እንዲነሽ ብዬ እኔ እሷ ላይ ልወስንባት አልችልም። ብትሆን ራሷን አይመለከተኝም። እኔ ለልጆቼ ለጄኔሬሽኑ የምታስተላልፈው ንግርና የምትመግበው ምግብ ውስጥ ቶክሲድ ካለው እሱን ነው ፊገር አውት ማድረግ የፈለኩት። ለሴት ይጠቅማል ንግግሩ፣ ኦፍኮርስ ይጠቅማል። ለምትለው ነገር አለ ትክክል ናት። አዎ ትክክል ናት። ግን ፋይናሊ ግን እዛ ፕሮጀክት ውስጥ ያለው ነገር የተበላሸ ነገር ካለው ፊገር አውት አውጪ ነው የተባለችው። እዛ ነገር ውስጥ እንደዚህ አይነት ኢንተረስት እንደሌላ ከተናገረች እንደ ክርስቶስ እኔ መጥቼ ላይክ ፍርድ ምሰጥ ሰው አይደለም። ያየሁትን ወጀጅ ማረገው የፈለገችውን ኢንተረስት ቢኖራትና የፈለገችው አይነት ሰው እንኳን ብትሆን የግላይ ፍላጎቷ ነው። እኔ አይመለከተኝም። እኔ የሚመለከተኝ ምንድነው ለህዝብ የምታስተላልፈው? ለምንድነው ካሉት ፕሮጀክቶች ጋራ በሴቶች ጉዳይ ላይ አብረሽ ማሰሪው? መልስ ሰጥታለች። ልቀበለውም ላልቀበለውም እችላለሁ። ወደፊትም ይሄ ፕሮጀክት ስለ ሴት መብት የሚሰሩት በደንብ ልንከታተለው ልናየው፣ የቃላት ግዝፈት ሲኖር ሊፈተሽ ይገባል። መሬት ላይ ከወረዱ ደግሞ በስነ ስርዓት ሊታይ ይገባል። ጤነኛ ነው ወይ? ኦፍኮርስ ያስኬዳል። ግን በጥላቻ ተነስተን ደግሞ በዱላ ካልቀጠቀጥናችሁ ከተባለ የሆነ ቅርጫት ውስጥ ሆነው እነሱ ጎራ ይዘው ቦክሱን እንዳንፈትሸው እየሰደብን ያንን ሰው እያሸማቀቅን መስመር እንዲስት ማድረግ ነው። አክሰፕት አድርጋለች፣ መታለች፣ አውርታለች። አሁንም ደግሞ የምንጠይቀው ጥያቄ ካለ በስነ ስርዓት መጠያየቅ ነው እንጂ መበሻሸቅ፣ መሰዳደብ እኔ ወደ መፍትሄ ያደርገናል ብዬ አላስብም። ምናልባት ልንደበር ከሆነ ኦኬ ያስኬደኛል። እኔ እንደ አንድ እናት ወይ እንደ አንድ ሴት ልጅ ግን ክሊር ሊሆንልኝ የፈለኩት ጥያቄ ነበረ፣ ጠይቄያለሁ፣ ተመልሶልኛል። ያልተመለሰልኝም ነገር አለ፣ ወደፊትም የምጠይቀው ነገሮች ይኖራሉ። በተረፈ ግን መሳደብ ግዴታ አለብኝ ብዬ ወይ እሷን ማብሸቅ አለብኝ ብዬ አላስብም። ለዛም ስላልነበረ እዛ ውስጥ የነበርኩት ከዚህ በፊትም ከአሜሪካም ከተለያየ ሀገር ግሩፕ አድርገን በዚህ ጉዳይ ላይ ስናወራ ነበረ። ነገር ግን አንድ ነጥብ
ማወቅ ያለባችሁ ነገር እንደዚህ አይነት ሙቭመንት ውስጥ ሌሎች ኢንተረስት ያላቸው ሴቶች የሉም ማለት አይደለም። እነዚህን ሴቶች እንዴት አድርገን ነው የምናወጣቸው? በትክክል በሴቶች ጉዳይ ላይ የሚሰሩ ሴቶችን እንደዚህ አይነት ሌላ ኢንተረስት ያላቸውን ሴቶች ማውጣት አለብን የሚለው ላይ ፎከስ ብታደርጉ መልካም ነው ብዬ አስባለሁ። በተረፈ ግን እኔ ላስላስ ስላደረጋችሁኝ አልደበረኝም። ወዳችኋለሁ። ቴንክ ዩ ዳስመቆል። እሺ ተረኛ ነኝ መሰለኝ። ክብሯንና ክብሯን የተከበራችሁ የዚህ ቤት ያላችሁ ገስት ላይም ከታችም ያላችሁ አባታችን ቦምቤ እንዴት ነህ? ሁላችሁም ሰላምታዬን አቀርባለሁ። የከበረ ቢን አባቴ በይ ይቅርታ። አባታችን ቦምቤ እንዴት ነህ? ዋክሹምዬ እንዴት ነሽ? ሀሳባችን ቢለያይም በጣም ነው የምወድሽ። እኔም በጣም ነው የምወዳችሁ። እሺ በጣም ነው የምወድሽ። ግን ያው የሀሳብ ልዩነት ይኖራል። ያው እንቻቻላለን። ምን ታደርጊዋለሽ? ግድ ነው ያጋጥማል። አብሽር ያጋጥማል። ምንድነው እኔ ትላንትና ጆርዲን በማውራቴ ብዙ የተጠቀምኩት ነገሮች አሉት። ምንድነው ካላችሁኝ መጀመሪያ ምጠላበት መንገድ አለ። ጆርዲን የምቃወማት የምጠላበት ነገር በአንድ ብቻ ነበረ። ነገር ግን መታ መሞገቷን እንደ አንድ ሴት በጣም አፕሪሼት አደርጋለሁ። መታ የሞገተችበት መንገድ ጥያቄ ጠይቁኝ ብላ ሰለቼ ደከመኝ ብላ የምትመልስበት መንገድ እንደ አንድ ዓላማ እንዳለው ሰው እንደ አንድ ግብ እንዳለው ሰው አድናቆታለኝ። ማናችንም ለገባንበት ዓላማ ለምንወጣበት ነገር እንዲህ ስንሞግት ደስ ይላል። ግን ብዙ ነገሮችን ተረዳውኝ። ምን ካላችሁ ብዙ ይሾአለው ካሰብኩት በላይ ከጠበቁት በላይ ከገመትኩት በላይ ብዙ ኢንተረስት እንዳላትም ከጀርባ ያሉት ሰዎችንም ሰማሁ። ለምሳሌ እንዲህ ሲባል በወሬ እንጂ ቀጥታ ሰምቼ አላውቅም ነበር። እኔ ወንድ አላገባም ልጅ አልወልድም ብላ ያችን የመሰለች ቆንጆ እንስት ስትናገር ስሰማ ትንሽ ለራሴ የሆነ የተሰማኝ ስሜት አለኝ። ምክንያቱም በወሬ የሰማሁት ነገር ቃል በቃል በጆሬ ሰምቼ በራሴ ደንግጫለሁ። ሌላው ትዳር ለሴት ልጅ ባርነት ነው የሚሉ ደግሞ በጭፍን የሚጽፉ ሰዎችና አምኖም የሚከራከሩ ሰዎችን ሰማሁ። እንደዚህም ሁላ አይመስለኝም ነበር። ዝም ብሎ የሴትን ጥቃት ይላል፣ ግን በቃ ይሄ ሌቾ የሚለውን ነገር ብቻ ነበር ያስኩት። እነዚህን ነገሮችን ስረዳ ትንሽ ለራሴ የታመምኩት ነገር አለ። መሬት ላይ የሚሰሩ የሆነ ከኤንጂኦ ጋር በተለይ ደግሞ ከሴቶች ጋር ምናምን የሚሰሩ ነበር ይመስለኝ። በሐቅ ለካ አይሰሩም፣ አንሰራም ምክንያቴ ብላ ቀረበችው። ተቀባይነት ከጉዳዩ ጋር ማይገናኝ ነገር ነው ያቀረበችው። ይሄ ፖለቲካሊ ነገር ነው ያነሳችው። ይሄ በግሌ አልቀበልም። ምክንያቱም ሴትን መደገፍ ከፖለቲካ ምንም የሚያገናኘው ነገር የለም። ከሴቶች ጋር አብሮ መስራት የሴትን ጥቃት ማስቆምም ሆነ ሴቶች በተጠቁበት ጉዳይ ተመጣጣኝ ፍትህ እንዲያገኙ ማድረግ ከፖለቲካ ጋር አይገናኝም። እንደውም እርዱኝ ደግፉኝ ብሎ ሁሉም ሰው ካጠገቧ እንዲቆም የሚያደርግ ነገር ነበርና እሷ ከዛ ውጭ ናት። 96% ለአገር ውስጥ ላለው ነው ምሰራው ስትል ከመንግስት ጋር ካልሰራች፣ ከሀገር በቀል ድርጅት ካልሰራች፣ ከነዚህ የተቋማቶች አሉ ከሴቶችና ህጻናት ከዚህ ሁሉ ካልሰራች ተደራሽነቷ ምኑ ላይ ነው? እነዚህ ሶሻል ሚዲያ ላይ ብቻ ይሆናል። ሶሻል ሚዲያው ደግሞ እነዛ የሚጠቁት ችግር የሚደርስባቸው እሷ እንደ ዝርዝር የምታቀርበው ባሏ አራሽ ሲሆን እሱ የምትላቸው ሰዎች ተደራሽነታቸው ያን ያክል አይደለም። ግን አሁን ለምሳሌ ከኤንጂኦ ጋር ከጤና ድርጅቶች ጋር ምናምን አብሮ ቢሰራ ግን እነዛ ይጎዳሉ ብለን የምናስባቸው ሴቶች በቀጥታ የሚሆን በተዘዋዋሪ ተጠቃሚ ሆኑ ነበረ። ኢቭን ለግንዛቤ እንኳን እንደ አንድ ሴት ማለት ነው። እና ያ አለመሆኑ ምንም መሬት ላይ በቃ ይሄ ሚዲያ ላይ ጋጋታ ከመፍጠር ሌላው እሰራባቸዋለሁ የምትላቸው ድርጅቶች ለኛ ለአፍሪካም ብሎም ለኢትዮጵያም ሌላ ውስጣቸው ሌላ ተልኮ ከሌላቸው በቀር ኢትዮጵያ ላለች ሴት ምንም ጥቅም የለው። የምታነሳቸውም ነገሮች አሉ ትዳር ላይ እቃ ማጠብ ምናምን ስላጋሽ ይሄ ይወላችሁ በጣም የሚገርመው ነገር እኔ ቤቴ ሰላም ከሆነ ካልሲ ማጠቤ እቃ ማጠቤ እሱ ሶፋ ላይ ቁጭ ብሎ ቡና ማፍላቴ አንዱ የህይወቴ አካል ነው። አንዱ እርካታ ነው። ታውቃለህ በቃ በጣም ደስ ብሎኝ የምሰራው እሱ እኮ አይደለም ጉዳያችን የሴት ጥቃት እኮ አስብልም። እኔ ለባሌ ካልሲ ማጠቤ እኔ ለባሌ እሱ ሶፋ ላይ ቁጭ ብሎ ምሳ ማቅረቤ ምናምን እሱ ጥቃት አይደለም፣ አንዱ የህይወቴ አካል ነው። እሱ አይደለም ሰላሜን የሚነሳኝ፣ እሱ አይደለም እኔን የሚጎዳኝ የሚጎረብጠኝ። በዚህ ልክ ሴትን
ትጎዳለች ብሎ ማሰቡ ትንሽ የሚጋጭ ነው። አንድ ሁለተኛ ነገር ስለሰራች ይክፈላት። ሚስት ሳትሆን ሰራተኛ ናት ማለት ነው። ካልኩሌት አድርጎ ታስቦ ማን ይክፈላት? በጣም ሙግት ነበር ከያብ ጋር። ማን ይክፈላት? መንግስት ከሆነ የሀገራችን ኢኮኖሚ አይፈቅድም። ባል ከሆነ ሰርቶ መቶ እንኳን ለልጆቹ 3 በአሁን ሰዓት ባለንበት እንኳን እየነጣጠቀ ልጅ አብልቶ ለትምህርት ቤት ከፍሎ እሷም ሰርታ ምናምን አልተቻለም። አይደለም ለሚስት ሊከፍላት፣ ሲከፍላት ደግሞ ውል ሊኖር ይገባል፣ ስምምነት ሊኖር ይገባል። ትዳሩ ምን ሆነ ማለት ነው? ያሰሪና ሰራተኛ ሆነ ማለት ነው። ትዳር ሳይሆን ትዳር መተማመን፣ መፈቃቀር፣ መቻቻል ጭምር ያለበትን ክቡር መጽሐፍ ቅዱስ ያለውን ጋብቻ በመሸጥና ይሄ የገንዘብ ልውውጥ አድርገን እርካሽ አድርገን ስናስበው ይጋጫል፣ አብሮ አይሄድም። ከጆርዲ በአጠቃላይ የሰማሁት እኔ በቃ ይሄ መብት ላይ ሰብአዊ መብቶች ላይ ታተኩራለች ብዬ በጣም ጠብቄ ነበር። ለምሳሌ ሴቶች ሲደፈሩ የሚፈረድባቸው ፍርዶች ተማጣጣኝ አይደለም። የሴቶች ጥቃት ከመለከፍ ጀምሮ የሴት ልጅ ይሄ ጉንተላ ከሚባለው አንፃር እንደዛ ነበር መጠበቃት የነበር። በሀቅ እምላችሁ አይደለም። ከዛ ውጪ ነው እኔ ያመኘበት ካልሲ ደስ እያለኝ ካልሱ ሳጥብ ደስ እያለኝ መሳሰርች ሳቀርብለት ደስ እያለኝ ቡና ሳፈላለት ቤቴ ሰላም ይሁን፣ ክብሬን አይንካ፣ አይናቀኝ እንጂ ተፈቃቅረን አብረን ልኖር ነው። ይሄ እንደ ሴት ልጅ ጥቃት ተቆጥሮ ሊመዘገብም አይችልም። ሌላው ትልቁ ችግሯ የቃቂ ውርዶት ነው። የቃቂ ውርዶት ዓላማና የጆርዲ ዓላማ ትናንት ጠይቄያታለሁ። ስንት አስፈጸመች? ስንቶች ይቀሯታል? ዓላማና ግብ አላት። የቃቂ ውርዶት አስቀምጣለች። 1 2 3 4 5 6 7 8 ብላ አስቀምጣለች። ሊፈጸሙ የሚገቡ ብላ ሴት ለሴትም በፍጹም ሴት ለሴት መውለድ ይችላሉ፣ ግን አለመውለድ መብታቸው የሚል መርህ የላትም። ወንድ ለወንድ መጋባት መብት ነው ብላ ከዲሞክራሲ ጋር አታያይዘውም። እሷ እያለች ያለችው ሴትም ወንድም እኩል ናቸው። ንብረት፣ የውርስ ንብረት እኩል ሴት ልትካፈል ይገባል። ሴት ልጅ የጋብቻ ንብረቷን እኩል ልትካፈል ይገባል። የመሳሰሉት ነው ጥያቄዎቿ እንጂ ይሄንን አታበረታታም። በዲሞክራሲ ሰበብ ከሃይማኖትም ከባህልም ያፈነገጠን ነገር በፍጹም የቃቂ ውርዶት አትደግፈውም፣ ልትደግፈውም አትችልም። ራያዋም አይደለም፣ እቅዷም አይደለም፣ ግቧም አይደለም። እና አይጋጭ። የቃቂ ውርዶት የሴቶች ተሟጋች ስለተባለች ሲዳማ በነገራችን ሲዳማም ሴት አለች እንደዚህ የሴቶችን ጥቃት የምትከላከል። ይሄ አይደለም፣ ይለያያልና ትናንትና ስላወራኋት በጣም ብዙ ግንዛቤዎች እንዲኖረኛ አድርጋኛለች። አገር ውስጥ ምንም ነገር የሷ ኢንፍሉዌንሰርነት ምንም ጥቅም እንደሌለውም ተረድቻለሁ። እና ባህልና ወጋችንን አንጥስም። ወንድ የቤት ራስ ነው፣ ሴት ዘውድ ናት። ሲኖራቸው አጋዥ ቀጥራ እግሯንም ሰቅላ ሴት መኖር ትችላለች። የኑሮ ግን ሁኔታቸው ግን እንደ ኑሯቸው እንደ ኢኮኖሚያት ሴት ልጅ ተቻችላ መኖር አለባት ብዬ ከሚያምኑ ሰው ነች። ዝቅ ብላ ካልሲ ስላጠበች ዝቅ አትልም፣ እቃ ስላጠበች ዝቅ አትልም። ይሄ አይደለም ለሴት ልጅ ዝቅ ክብሯ ክደት ነው። ሴት ልጅን ቅስሟን የሚሰብራት ክደት፣ የባል ክደት፣ የመውለድ ክደት ነው ሴት ልጅ የሚሰብራት እንጂ አብራ ለአንድ ጥላ ስር አንድ ቤት ላይ የኖረች ካልሲ ስላጠበች እቃ ስላጠበች ዝቅ አትልም። አመሰግናለሁ። ሊቀት ጓን ቀጥል። እንትና ማነች? ሰላም እንዴት ነሽ? ማን ነው? አብሳላት ሰላም ብያለሁ። ሁላችሁ ቤተሰብ አለ። ያ ጥሩ ነው። አብሳላት አይ ዝም ብሎ እንደዚህ ከተከታኮ ያስፈልጋል። አሪፍ ነውና ያው እዚህ ስለሆነ ያማንሽ እንዳትደበሪ በሌላ ነገር እንዳትወስጂው። ምክንያቱም በተነሱ ጥያቄዎች ላይ ነው እንትን የተባለ ያለውና ግን ምንድነው ትናንትና ምናልባት እንደ ጥያቄ ቦምቤ ደምጄዋለሁ እኔ እንኳን በኔጌቲቭ ችግር የለውም እና እዚህ ላይ እንዳለ ማይኩም ሳትዘጊው እዚህ ላይ እንዳለ ማን ነው እንዳትገቢ ብሎ ያላት? እሱ ጋር ለምን ገባሽ ነው ያለው? ያልሽው እሱ ጋር እንዳትገቢ ብሎ ማን ነው? አይ ሌሎች ግሩፖች ናቸውና ለምንድነው የተሰደበችበት እንደዚህ ፎቶ እንደዚህ የሆነበት ቦታ ገባች ምናምን። ያው እኔ እኮ እናንተ ብከተክቱኝም እኮ እኔ ሄጄ ዲፈንድ አደርግላችኋለሁ የነበረውን ነገር አስተካክላለሁ ምናምን። ግን እናንተ እዚህ ስትነሱኝ
ገረመኝ። እግዚአብሔር አልተሰደበችም እዛ ቦታ በክብር ነው ያወራችሁ ብዬ ልስማ ሰማኛ ቦምቤ ወደና እንዳንቺ ወደ ክልክታው እንዳናዞረው። አሁን ለምሳሌ ያው እኛ እናወራለን፣ ችግር የለውም። የሆነ ሰው ተነስቶ እዚህ የድሮ አባል ይነሳና አካሄዱ አሁን ትናንትና ዋክሹም ስትከተከታት ነበረ እንትና ፊት ለፊት በኮሜንት ማለት ነው። አሜን በሐሳብ መጋጨት ነው ግን የነበረው ጥላቻ ማለት አይደለም። ማለት በሆነ በሐሳብ መጎራበጥ የተለየ ሐሳብ ስላላት አልተስማማችም ከአሜን ከምታራምደው ነገር። ግን ፍሬንድ ናቸው እኮ ችግር የለም። ሰው በተለያየ ነገር የምንግባባበት ነገር አለ። ማንግባባበት ነገር ደግሞ ሲሆን ደግሞ እንደዚህ ቤተሰባዊነት ደግሞ አለ። ዝም ብለሽ አንስተሽ ሐሳብሽን የሆነ እጓገጭ ይላል ማለት ነው። እና በዛ ሂሳብ እንዳታዩ። አይ ነበርኩኝ ቦምቤ ቤት አሁን የተባለበት ቤት ነበርኩኝ። ጥያቄ ነው የነበራቸው። ማለትም አይተህ እንደሆነ አንዳንዶቹ ሀሳብ ብቻ አልነበረም ሲሰጡ የነበረው። ትዝ ካለ የግል ስድብም ነበረ ታስታውስ እንደሆነ ልጅቷ መታ ቆይ እንደነበረ ለቦምቤ ቤት አይ ሁሉም አንቺ ነበር ማለትም ነበርኩኝ። ግን የነሱ ጥያቄ ምን ነበረ ራውንድ ወይ መታው ደግሞ እዚህ ጋር ላስላስ ሲያረጉኝ ሼም ያዘኝ። እኔው ይመቻችሁ። አይ እሱን አላውቅም። እኔ ሁላችሁ ምን አለ መሰለህ ቦምቤ ወይ ዋክሽዬ ምን አለ መሰለህ ህሊና ያወቀው ህሊና ያላመነበትን ነገር ቦምቤ ምንም በወድ ባከብርህም ካላመንኩበት እኔ ላይክ አላመንኩበትም። ግን በትናንትናው ያልገባኝ ነገር ጥያቄ እኮ አልተመለሰም። ሌላ ቦታ ነው እኮ አደባባይ እየዞርን ያለ ነው። ኩል መልስልህ ጥያቄ የጠየካትን ጥያቄ አይ ለምሳሌ ጥያቄ ስለተነሳብኝ ነው። እኔ ትናንትና እንደውም ሐሳቧን ጥላ በክብር ዙፋን ሁሉ መጥቶላት እንደውም ጣይቱ እየተባለች ከታች ኮሜንት ሲያደርጉላት ምናምን የነበረው ማን ይነካል? እዛ ቤት ተከብራ አይደል አውርታ ያወጣችው። እንደውም ኖ እሷ እኮ አልተነካችም። እነ ቢታንያ ያቺ ፋቲ ምናምን ናቸው። እሱ ሳይሆን ቦምቤ አንተ ጥፋት አጥፍተሃል ሳይሆን ትዝ ካለ እኔ እንደውም በሰዓት እናውራ ስልህ እንደውም ኖ እዚህ ቤት የለም ምናምን አለ። ለኔ ስጭኝ ወክሽዬ አብሳላት እየተናገረልሽ እኔ ጆን ስላርኳቸው እኒሃው ኦኬ ታፍኛ ነው ይጀምራልና እንትን ምን መሰለ ቦምቤ እኔ ትናንትና ራሱ እኔ እንደውም ሚዩት ያደረኩት እንደውም ማንን ነበረ እንደውም የኛን ሐሳብ የሚደግፈውን ሀብትሽን ነበረ። ገብቷል። ከዛ እንደውም አታድርግ ያልከኝ ተውኩኝ። ከዛ እንደውም በሰዓት እናውራ ስለ እዚህ ቤት ህጉ አይደለም አልከኝ ተውኩኝ። ሌሎቹ ሰዎች እሷን ተቃራኒ ሐሳብ ሲሰጡ የነበሩ ሰዎች ሐሳብ ብቻ አልነበረም የሰጡት። ገብቷል ወይ ሐሳብሽ አሁን አሚን እንደሚሉት ወይ ሌሎች እንደሚሉት እንዲያደርገሻል ወይም ይሄ ሐሳብሽን አይደለም የሚሏት የነበረው እንዲህ ስታደርጊ ነበር አንቺ እንዲነሽ ሲሏት ያ የእሷን ደጋፊዎች ለምን ሐሳብ ብቻ አይሆንም እንዴት እንደዚህ እንዲያደርግሽ እያሉ ስም ሲሰጧት ለምን ሚውት አልተደረጉም ወይም ስርዓት ያዙ ለምን አልተባሉም ነው። ገብቷል የነሱ ጥያቄ። ቆይ አልገባኝም። እኔ አሁንም ጨው ብሎኛል። ወደ እናንተ ወደ ውይይታችሁ ተመለሳላችሁ። ግን እኔ ላስረዳ ጨው ያለበት ናና ሲሰድቧት ነበረ። እንደዚህ እናድርግ ይኸውልሽ ሲሰድቧት ነበር ሴቶቹ። እሷ ኮምፕሌን አላቀረበችም ቦምቤ እውነት ለመናገር ያኛውን ፎቶ ዱቅ ብሎ ከኋላ የነበረውን እሱን ኧረ ይደብራል ምናምን ሲባል እሺ ብዬ አስቴት አድርጌ አነሳሁኝና አይቼዋለሁ። እሱ ነው ያ ፎቶ አልባ ነው የሆነው ሰው እሷ ጋር ምንም አይነት ጥያቄ አልነበራትም። ቆይ አንድ ጊዜ ወልሽ ዋክሹም ይወልሽ እኔ ይመስለኛል አሁንም ጉዳዩ አልተዘጋም። አሞራውን ራሳቸውን ልከውት አሞራው በጉዳዩ ላይ ገብቶ አጀንዳ ለማስቀየር በማይመጣ ሰዓት ላይ መጥቶ ስለተነፋረቀ ነው የተናደድኩት እኔ። ምክንያቱም አሞራው ጣልቃ ነዳጅ ገብቶ ጉዳዩን ይህንን ጉዳይ ለማስቆም የሄደበት ርቀት አናደኛል በጣም። ግን አሁን እንጂ ሰው ቢከተከተኝ ምናምን ጣጣ ያለ ራሴ ከተከተከ አይደለም አይጎረብጠኝም። እና እንሄድበታለን በጉዳዩ ላይ እናንተ አወሩ። እሺ መቻችሁ። አረ ቦምባስቲክ እዚህ ጋር ስለ አሞራው ስለተነሳ ማለት ነው። አሞራው ግን እኮ ለምን እንዳለቀሰ ግን ታውቃላችሁ? ግን ቆይ አይ ቦምቤ ትራን ይስጥ ለምን እንዳለቀሰ ግን ታውቃላችሁ? ያሰበው ነገር ያለመው ነገር እየተሳካለት ስላልሆነ እችን እናት አስወግዶ ወይ ደግሞ አርቆ ገንዘቡን ሁሉ ለመሰብሰብ ነበር። ያ ነገር አልተሳካለትም። እንዳጣራነው ከሆነ ከዴዚ ጋር ያላቸው ሪሌሽንሺፕ ለጊዜው እንደተቋረጠ ነው የሰማነው። ያ ሁሉ ነገር ምስቅልቅል ስላለበት
ሶሻል ሚዲያው ላይም ደግሞ መቶ ጺሙንም ተለጫጭቶ ቅንድቡንም ተለጭቶ ለመምጣት እየከበደው ነው ማለት የሰውን ፊት ማየትም ኮመንቱም የኛም ደግሞ የወቀሳው ምናምን ስለከበደው ያንን ነገር ፕሬሸር መቋቋም አቅቶት ይመስለኛል አሁን እየተናፋረቀ ያለው በሁለት ነገር ነው ማለት በዚህና ደግሞ ያሰበው ነገር ስላልተሳካለት ሌላ ምንም ነገር አልሆነም። ስቲል ጊፍቱን እያገኘ ነው። ትናንትና በለቅሶ መሀሎች ራሱ የሚጮሁ አንበሶች ነበሩ፣ እስከነ ልጆቻቸው የሚጮሁ አንበሶች ነበሩና በሰፊው ያሰበውን ነገር እኛ አጥብበንለታል። ሶ እኛ ይቅርታ መጥቶ ይበል በቃ ህዝቡን ይቅርታ ይበል፣ የእናንተን አሟሟት መጥቶ ያስረዳል። ሌላ እኮ ከዛ በኋላ እኮ እንፋታዋለን። ለራሱ ነው አጀንዳ እየሆነ ያለው በሚገርም ሁኔታ ማለት ነው። ሶ አካባቢው ያላችሁ ሰዎች ይሄ ጽፋችሁ የምትሰጡትን ነገር ተውና የራሱ ውስጡን አውጥቶ እንዲያወራ እድል ስጡት። ባይዘዌ ከጎኑ ያሉት ከአካባቢው ያሉት ሰዎች ናቸው ልጅ በዚህ ደረጃ ሌላ የአእምሮ ቀውስ ውስጥ እንዲገባና እንዲጨነቅ እያደረጉ ያሉት። የምሬ ነው የምላ መካሪ ነን ብለው ማለት ነው እንጂ ልጁ ማውጣት ይችላል። ቲማቲም ነው ሆዱ ያስታውቃል፣ ማውራት ይፈልጋል። ለዛ ነው ኢሞሽናል ሆዶ እየጠጣ ሊያወራ የመጣው። ሶ የሚመክረው ሰው ካለ መጥቶ ይናገር፣ ከዛ ይቅርታ ይበል። በቃ ያለፈ ነገር አልፏል እኮ አይደል? እኔ በበኩሌ ፐርሰናሊ በቃ ልጁ ከምድረገጽ መጥፋት አለበት፣ ሶሻል ሚዲያ ላይ ማየት አይለብኝም አይደለም። ገባ መብቱ ነው። ግን ጥፋተኛ እስካልሆነ ድረስ በዚህች እናት ላይ በባህር የገቡ ሰዎች እጃቸውን ከፍ ከፍ ያደርጋሉ እና በባህር ማለት አልሰመጥኩኝም ይሄ አልሰመጥኩም ምናምን እያሉ እጃቸው ከፍ ያደርጋሉ። አሜና ተብስ ጀርመን ያኑላቸው የእጃቸው ከፍ አድርጎ ቢሄዱት ባህር ሲቀዝፉ ነው። ታሳዝኛለሽ አሜንዬ፣ ልጄ ነሽ። ቦምቤ ካሜራ ስታይል ክፉ ነው። ወብናን ይላል በግዕዝ የባንነ ማለት ነውና ወለየዋ መጣች። አንተ ጸጥ ብላ ነበረ። ልክ ካሜራ ከፍቶ እጁን ሲያነሳ እጅህን አለችው። እጅህን አንጠላቆ ነው አገኘ ነው ብላ ነው እርኩስ ማን ያነሳው? ግን የኔና ያንተ ድምጽ ብቻ ነው የሚፖስተው። ወለየዋ ቤት መጣ ነው የሚፖስተው። እኔ እናንተን ብቻና ብቻ ታድለሽ። ሄድበት እንዴ ላስረዳህ የሞከርኩት ምንድን ነው? ቆይ አብሲ ቦምቤን ከላይ አርጉት ባካችሁ። ሌላ ሰው እያወራ ነው። እኔ ነኝ። ቦምባስቲክን ከላይ አርጉት። አረ ተይ ዝቅ ብዬ ብርሽ ተደበቀ በጣም ከላይ አርጉት። ሞዴሬተሮች እንደዛ አለ እንዴ አባታችን ስለምትሉት ይሄ አባቴ በሉ ይላል። እዚህ ጋር ያለው የአሞራው ዛፍ ነው። ታዲያ እጁ ነው የሚያምረው እግሩ ነው? ንገሪኝ እስኪ። እዚህ ፓርኪንግ የሚያደርግበት ቦታ ነው። እጁ ላይ እንሂድበት። እግሩ ላይ የሚዘን በቂ ነው። ደረትንም በቂ ነው። እንዳትገባ ሰውዬ። ኧረ ቦምቤ ተው ተው። ህዝቤ እኮ ገራሚ ነው። ግን አሳየው ወለየዋ ያለ ለምን እኔ ተንበረከኩት ይበቃኛል። ካሜራውን የከፈትንበት ምክንያት ለምንድን ነው? እንድታየው የፈለኩት ነገር ስላለ ነው። ምክንያቱም አሞራው ወደዚህ ሙድ ውስጥ የገባበት ምክንያት አንደኛ ነገር በዴዚ ተገፋፍቶ ነው። ዴዚ እያረገች ያለችው ነገር ትክክል አይደለም። ማስቲክ አንድ ደግሞ ልንገር፣ ኧረ ሚስጥር በቃ ተው እንትን አንበል። ብዙ ሰው ግን ቤትህን አልተረዳውም። ቦምቤ እኛ እንደፈለግን ነው የምናወራው አይደለ? ያንን አልተረዳውም። ሌላ ቤት ላይ ገብተዋል። እንደ ማን ነው ስሙ ቴዲ ሐዋሳ ምናምን ሰዓት ተይዞ ምናምን የለመደው ሰው ገብተዋል። ክርክር ማለት ነው ውይይት። አዎ ይሄኛው ስላልተለመደ ለዛ ነው ብዙ ሰውም የከፋው። እንዴት ስድብ አንዳንድ ቦታ ላይ በጣም እንደፈለጉ ተናግረዋል፣ ግን መቆም ሲገባቸው ማለት ነው። ግን ይሄ ሰዓት ምናምኑ አልተለመደም። ያ ለብዙ ሰው አዲስ ሆኖበታል። ቶሎ ብለው ነገሩን ወደ ሌላ ሙድ ውስጥ ነው የሚከቱት። እነ ቢታኒያ ያቺኛዋ ደግሞ ማን ነው ስሟ ፋፊ ምናምን ስድብ ውስጥ ነው የሚገቡት። ይሄ ትክክል አይደለም። ለምሳሌ ያቺኛዋ ግን ጆርዲ ግን አትሳደብም፣ ጎበዝ ነች። ሌሎቹ ግን ሙዱን ወደ ብሽሽቅ ነው የሚከቱት። ያን እኔ እንዴት ነው ቁጭ ብዬ እነሱን ማዳመጥ? በየደቂቃው ነው ከባድ ነው። ያልታሰበ ትራፊክ ነበር ትናንት። ትራፊኩ ከባድ ነበረ በሁለቱም ሳይድ። አይደለም እንደውም እኔ ሞዴሬት ስላደረኩት ነው እንጂ ትክክል አይደለም። ነገር ስለወሰዳችሁት ነው እንትን ውይይቱ። ኦኬ በመጀመሪያ ያው ወደም ትላንትና ውይይቱን ሰምቻለሁ። እሷንም እከታተላታለሁ።
ሚዲያው ላይ ያላትን ተሳትፎ የምታነሳቸውን ሀሳቦች ምናምን በደንብ እከታተላለሁ። እሷን ብቻ ሳይሆን ያው እሷ ስር ያሉ የእሷን ሀሳብ የሚያቀነቅኑ ሴቶችንም ማን እንደሆኑ ምናምን በደንብ እናውቃለን። ኢንቴንሽኗ ምን እንደሆነ ያው ከመጀመሪያ ጀምሮ ይህንን ጉዳይ ማንሳት ከጀመረችበት ጉዳይ ጊዜ ጀምሮ ያላት ኢንቴንሽን ምናምን ምን እንደሆነ በደንብ እንከታተላለን። ያው ይታወቃል፣ ይሄ ከሴቶች መብት ጋር ተያይዞ የሚነሱ ኢሾች በተለያዩ ጊዜያቶች አርቲስቶችም ምናምን እንትን የሚያደርጉት ነው፣ የሚያነሱት ሀሳብ ነው። ከዚህ በፊት እነ ጸደኒያ ገብረ ማርቆስ እንደዚሁ የሚሰሯቸው ስራዎች አሉ፣ የሚታወቅ በደንብ ሬጉሌት ሆኖ በመንግስት የሚያውቀው እንደዚሁ ማህበር ምናምን መስርተው ሴቶችን ሰፖርት ለማድረግ ከተለያየ አንግል አንፃር የሚሰሯቸው ስራዎች እንዳሉ ይታወቃል። የዚች የጆርዲ ግን የሚለየው ምንድን ነው? አንደኛ ክሊር የሆነ ኦብጀክቲቭ የላትም። ምንድን ነው አላማዋ? ምንድን ነው ክሊር የሆነ ነገር የላትም። በጣም ብዙ ነገሮች ውስጥ ትገባለች፣ የተለያዩ ሀሳቦችን ታነሳለች፣ የማህበረሰቡን እሳቤ የሚቃረን ከማህበረሰቡ ጋር የማይሄድ የሚቃረን ነገር ታነሳለች። ፕላስ ደግሞ ይሄ ሬጉላር የሆነ ፍሬም ውስጥ ገብታ መስራት አትፈልግም። ያ ደግሞ አይቻልም። ህግ ባለበት ሀገር ላይ አንድ ሰው ሐሳብ ይኖረዋል። ያንን ሐሳብ ወደ መሬት ማውረድ ሲፈልግ ወይንም ደግሞ ስብስብም ቢሆን ኢቭን አንድ ሰው ባይሆንም የተለያዩ የሰዎች ስብስብም ቢሆን ሐሳቡን ወደ መሬት ማውረድ ሲፈልግ ሊታወቅ የሚችል ተቋም አደረጃጀት መስርቶ ዘን ተጠያቂ ይሆናል ማለት ነው። ሪፍሌክት ለሚያደርገው ሐሳብ ሪፍሌክት የሚያደርገው ሐሳቡ ዝም ብሎ ስለተመቸው ብቻ የፈለገውን ሐሳብ ሪፍሌክት ማድረግ የፈለገውን አካል መሳደብ አይችልም። ይሄ ማህበር አንድ ሰው ወይንም የሆኑ ሰዎች ስብስብ በማህበር ውስጥ ሆኖ የሆነ አቋም የሆነ የሚሰሩት ስራ እንዲኖር የሚፈለግበት ምክንያት ምንድነው? ሪስፖንሲቢሊቲም ስላለው ማለት ነው። ሪስፖንሲብል እንዲሆን ስለሚፈለግ ነው። ለሚያነሳው ሐሳብ ለሚሰራው ስራ ተጠያቂ መሆን ስላለበት ነው። እቺ ሴት ግን እንደዚህ አይነት ሬጉላር የሆነ እቺ ጆርዲ ግን ሬጉሌት የሆነ የሚታወቅ በመንግስት የተመዘገበ በማህበራት ማደራጃ የተመዘገበ እንደገና ደግሞ ሪስፖንሲብል የሆነ ሴቶችን ሊደግፍ የሚችል ኢንስቲትዩት ማቋቋም አይደለም የምትፈልገው። ፍላጎቷ ምንድነው? ያው በተለያየ ጊዜ አይተኗል። አዳልጧትም ሆን ብላ አስበው ለሰዎች ወይም እሷን ይቃወማሉ ብላ ለምታስባቸው ሰዎች አይዘር ደግሞ ለሰፊው ማህበረሰብ ይሄ እንትን ሊያደርግ ፕሮቮክ ሊያደርግ የሚችል ቃላቶችን ኮይን ታደርጋለች። ሰው ውስጥ እንትን ታደርጋለች፣ ኮይን እያደረገች ቃላቶችን እንትን ታደርጋለች። ስለዚህ ይሄንን የምታደርገው ደግሞ ሆን ብላ ነው። አላቅም ትራውማ ሊኖርባት ይችላል ስታድግ